ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በሶስት ክፍል እስከ ምሽቱ 3 ሰዓት ድረስ አብረን እንቆያለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። ዋናውን ጉዳይ ነው። የጥምቀት በዓል በመላው ኢትዮጵያ በድምቀት ተከበረ። የዛሬው የዜናችን ትኩረት እዚሁ የጥምቀት በዓል ላይ ይሆናል። አብራችን ቆዩ። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብነው እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለጥምቀት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ሰለሞን መልሳን ሙሉ መልእክቱን ያቀርበዋል። እንኳን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፏል። ዳሩ ግን ሰው በኃጢአቱ ልጅነቱን ቢነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖርም። አጥቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና። ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት እድፍ በቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በሕዝብና በሕዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። ጸብ በአንድ አጋጣሚ የሚከሰት ድንገት ክስተት እንደሆነ ሁሉ እርቅ ደግሞ ልዩ ልዩ ሁነቶችን ያቀፈ ጊዜ ወሳጅ ሂደት ነው። በፈጣሪና በሰው ልጅ መካከል የተፈጠረው የጸብ ግድግዳ መፍረስ የጀመረው በቃል ነው። አምላክ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ሲናገር የእርቅ ሂደቱም ያኔ ጀምሯል። የተቋጨው ግን ክርስቶስ በቤተልሔም ተወልዶ በዮርዳኖስ ተጠምቆ መስቀሉን ተሸክሞ ከተሰቀለ በኋላ ነው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኘ ሁሉ እንደ ሀገር ያሉብንን አለመግባባቶች በጠረጴዛ ዙሪያ ልንፈታቸው፣ የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑ ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችን የተካፈሉበት፣ የተለያዩ ባለድርሻ አካላትን ያሳተፉና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅተዋል። ተቃርኖቻችን በዘላቂነት መፍትሄ የሚያገኙት በምክክራችን ፍጻሜ ነውና እንደ ሂደቱ ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አደራላለሁ። ስርዓተ ጥምቀቱ የመገለጥ ምልክት ነው። ከጥምቀቱ ዕለት በፊት ክርስቶስ የሚታወቀው በጥቂቶች ብቻ ነበር። በልደቱ የተገለጠውን ብርሃን ለማዳፈን የሞከሩ ሄሮድስን የመሰሉ አካላትም የተሳካላቸው መስሏቸው ነበር። ከ30 ዓመታት በፊት በቤተልሔም የታየው የሰው ልጅ ተስፋ መልሶ የጠፋ መስሎም ነበር። ታይቶ እንደሚጠፋ ኮከብ፣ መጥቶ እንደሚሄድ ዘመን፣ ተከስቶ እንደሚሰወር መብረቅ የቆጠሩትም ነበሩ። በጥምቀት ዕለት ግን እውነት ለዓለም ሁሉ ተገለጠች። ከሰማይና ከምድር ምስክር መጣ። እንደ ቤተልሔም በጥቂቶች ፊት ብቻ ሳይሆን በአደባባይ በብዙዎች ፊት ተገለጠ። እርሱን ስሙት የሚለው ቃልም ከሰማይ መጣ። ከዚህ በፊት ለእረኞች ብቻ ነበር የተነገረው። ዛሬ ግን ጆሮ ላላቸው ሁሉ ተነገረ። ያኔ በበረት ውስጥ ነበር። አሁን ግን በሄኖም ሸለቆ በዮርዳኖስ ወንዝ በዓለም ፊት ሆነ። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄድ አለው። የዓላማው ፈጻሚዎች ከየት ለምን እንዴት እንደመጣ ያውቃሉ። ወዴት እንዴት እንደሚሄድ ይረዳሉ። ለምን አይነት ግብ እንደመጣ ይገነዘባሉ። ስለዚህም ምንም አይነት መስዋዕትነት ለመክፈል ይዘጋጃሉ። አንድ ሆኖ የበራው ሻማ ቀስ እያለ እልፎችን ሲያቀጣጥል ይታያቸዋል። በደመናት ውስጥ የፈነጠቀው ፀሐይ ቀስ እያለ ደመናውን ሲገላልጥ ይታያቸዋል። ከአንድ እንጨት የተለኮሰው እሳት ቀስ እያለ ሲንቦጎቦግ ይታያቸዋል። ዜናውን የሚሰሙት ግን
እንደዚህ አይደሉም። ሂደቱን የሚገመግሙት ባገኙት መረጃ መሰረት ብቻ ነው። ዜናው የቀዘቀዘ ሲመስላቸው ጠፍቷል ብለው ያምናሉ። ዜናው የሞቀ መስሎ ሲሰማቸው ደግሞ አለ ብለው ይገምታሉ። የነገሩን መነሻ ሂደትና ግብ በቅርበት አያውቁም። በቤተልሔም የሉም፣ በዮርዳኖስ አልቆሙም። አየን ያሉ ይነግሯቸዋል፣ ሰማን ያሉ ያወሯቸዋል። በዚህም የተነሳ ውሳኔያቸውና ብያኔያቸው በዕለት ክስተት ላይ የተመሰረተ ነው። ክርስቶስ በሚያስተምርበት ወራት በየተአምራቱ በየክስተቱና በየኩነቱ ይገኙ እንደነበሩ ሰዎች አይነት በጥብርያዶስ ዳር ሲመግባቸው እናንግስህ ይላሉ። በጲላጦስ አደባባይ ሲቆም ስቀለው ብለው ይፈርዳሉ። ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር ጋብዛለሁ። የኢትዮጵያ ሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው። ለውጡ ከመጣ ጀምሮ ላለፉት ጥቂት ዓመታት መሰረቱን ስንሰራ ነበር። የብሉይን ዘመን ስናድስ፣ የአዲሱን ዘመን ስንረስስ ነበር። የኦሪቱን ዕዳ ስንደመስስ፣ የአዲሱን ምንዳ ስናስስ ነበር። የያዘንን ትብትብ ስንበጥስ፣ የለያየንን ግንብ ስናፈርስ ነበር። የፈነጠቀው እስኪፈካ የተወጠነው እስኪሳካ ጠብቀን ነበር። ያልገባቸው እስኪረዱ፣ የገባቸው እስኪራመዱ እድል ሰጥተን ነበር። አሁን ያ ሁሉ አልፎ የኢትዮጵያ የመገለጥ ዘመን መጥቷል። የግብርና አቅሟ ተገልጦ ሕዝቦቿን ይመግባል። የማዕድን አቅሟ ተገልጦ እድገቷን ያፋጥናል። የቱሪዝም አቅሟ ተገልጦ ዓለምን ያስደምማል። የቴክኖሎጂ አቅሟ ተገልጦ ልማቷን ያቀላጥፋል። የዲፕሎማሲ አቅሟ ተገልጦ ተጽዕኖ ፈጣሪነቷን ያጸናል። የአምራችነት አቅሟ ተገልጦ የዓለም ገበያ ይሻማል። አሁን የኢትዮጵያ ምስክሮች ከላይም ከታችም እየተሰሙ ናቸው። በቤተልሔም ለጥቂቶች ተገልጦ የነበረው የኢትዮጵያ ታላቅነት ዛሬ በዮርዳኖስ ለዓለም ሁሉ እየታየ ነው። ከእንግዲህ የተገለጠችውን ኢትዮጵያን መስማት ግድ ነው። በዮርዳኖስ ስንገለጥ እያዩ በምኩራብ የቀሩት አካላት ብዙ ቢናገሩ አይገርመንም። እኛ የአዲስ ሰዎች ነን። ብዙ ነገሮችን ቀይረናል፣ አድሰናል። እነርሱ የኦሪት ሰዎች ናቸው። ባልታደሱ ጎዳናዎቻቸው፣ ባረጁ ከተሞቻቸው፣ በደከሙ ቅጥሮቻቸው ውስጥ ይኖራሉ። ኢትዮጵያ እንደሆነች ከቤተልሔም ወደ ዮርዳኖስ፣ ከዮርዳኖስ ወደ ቆሮንጦስ፣ ከቆሮንጦስ ወደ ደብረ ታቦር፣ ከደብረ ታቦር ወደ ቀራኒዮም፣ ከቀራኒዮ ወደ ደብረ ዘይት እያለች መጓዟን ትቀጥላለች። ከእንግዲህ እያረገች ትሄዳለች እንጂ ወደ አሮጌ መንደሮቿ አትመለስም። የፈርዖን አስማተኞች የሚፈጥሩት አስማትና መተት ከእንግዲህ አያስፈራትም። ባህር እንዴት እንደሚከፈል በዮርዳኖስ አይታለችና ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ። ይህን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም። እምነታችን፣ ስርዓታችን፣ ባህላችን፣ ቋንቋችን፣ ዜማችን፣ በአጠቃላይ ኅብረ ብሔራዊ አንድነታችን በአደባባይ ለሚገለጥበት የኢየሱስ ክርስቶስ የጥምቀት በዓል በድጋሚ እንኳን አደረሳችሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። በጥምቀት የተሰጠን እርቅና ሰላም በመቀበል በተግባር መኖር እንደሚገባ የቅዱስ ሲኖዶስ ዋና ጸሐፊ እና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ አሳሰቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዓሉን ከጥላቻና ከቂም እርቅና በፍቅር ልናከብረው ይገባል ብለዋል። የጥምቀት በዓል በጃል ሜዳ በታላቅ መንፈሳዊ ስነ ስርዓትም በድምቀት ተከብሯል። ሰይፉ ገብረ ጻድቅ ተጨማሪ አለው። የጥምቀት በዓል በታላቅ መንፈሳዊ ስነ ስርዓት ከሚከበርባቸው ስፍራዎች አንዱ ነው የአዲስ አበባው ጃን ሜዳ። በበዓሉ ላይ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ በጥምቀት የተሰጠንን እርቅና ሰላም በመቀበል በተግባር መኖር ይኖርብናል ሲሉ አሳስበዋል። በዮርዳኖስ የሰማነውን ድምፅ አክብረን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ይኖርብናል። የሰማይ መከፈት፣ የአብ ድምፁ መሰማት፣ የመንፈስ ቅዱስ በርዕየተ ርግብ መውረድ በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል። ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር
ይገባዋል። ሰላም የሁሉም ነገር መሰረት መሆኑን የገለጹት የባህልና ስፖርት ሚኒስትር ሸዊት ሸንካ የተጀመረው የእድገትና የለውጥ ጉዞ ከዳር ለማድረስ ሁሉም ኃላፊነት እንዳለበት ገልጸዋል። ለሀገራችን ሕዝቦች ሰላምና ፍቅር ከምንም ጊዜ በላይ በጋራ ልንጸልይና ልንሰራ ይገባል። የኢትዮጵያ ሀገራችን በፈጣን የለውጥና እድገት ጎዳና ላይ ትገኛለች። ወደ መዳረሻዋ የሚያደርሳትን ትክክለኛ መንገድም መጓዝ ጀምራለች። ይህን ጉዞ ከዳር በማድረስ ኢትዮጵያ ሀገራችን በዓለም የምትከበርና የምትደመጥ አገር እንድትሆን መላ ኢትዮጵያውያን በአንድነት ቆመን በጋራ ልንሰራ ይገባናል። በጃን ሜዳው ስነ ስርዓት ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዓሉን ከጥላቻና ከቂም ርቀን በፍቅር ልናከብረው ይገባል ነው ያሉት። በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። እንዲሆነን ቤዛ ጥምቀት ከሃይማኖታዊ በዓልነቱ በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንንና ህብረ ብሔራዊ አንድነታችንን ለዓለም አቀፉ ማህበረሰብ የምናሳይበት ነው ብለዋል ከንቲባዋ። የጥምቀት በዓል ከኢየሱስ ክርስቶስ ትሕትናን የምንማርበት ነው ሲሉም በዓሉን ለማክበር በጃን ሜዳ የተገኙ የእምነቱ ተከታዮች ተናግረዋል። በዓሉን አንድነታችንን ለማጠናከርና አብሮነታችንን ለማስቀጠል ልንጠቀምበት ይገባልን ብለዋል። ሪፖርተራችን አያንቱ ምሩ አስተያየቶቹን አሰባስባለች። ትሕትናን ያስተማረን በዮሐንስ እጅ ሊጠመቅ እሱ አምላክ ሆኖ ሳለ አምላክነቱን ትቶ ለሰዎች ትሕትና የሰዎችን ፍቅር ሊገልጽ በዮርዳኖስ ባህር ተጠመቀ ማለት ነው። ስለዚህ እኛም ከሱ ልንማር የሚገባን ሰዎችን ማክበር፣ ለሰዎች ትሕትና መለገስ፣ ሰዎችን እንደ ሰውነታቸው ማክበር ነው፣ መከባበር ነው የሚገባን ብዬ ነው ማምነው። የባሉ ድባብ ቀስ እያለ እየሞቀ እየጋለ ነው የመጣው እና አሁን ላይ ጠዋት ላይ ስመጣ ሰው ያነሰብኝ መስሎኝ ነበረ። አሁን ላይ ደግሞ ሳየው በጣም ደስ ይላል። በጣም ከሚገባው በላይ እየጨመረ ነው የመጣው። ልጆቼ ደግሞ እኔ ያደኩበትን ጃን ሜዳ ባህልን ነገ ዛሬ ሳይሉ ደግሞ ይህንን እንደ ጥምቀተ ባህሩን ጃን ሜዳ ምን ይመስላል የሚባለውን ነገር እየዞርኩ እያሳየዋቸው ወደፊት ደግሞ ያሉትን ነገሮች እንዲያስተዋውቁ ነው። እኔ አሁን ልጆቼ እምነታቸውን ጠብቀው እንዲኖሩ ነው፣ ሌላ ምንም አይደለም። እምነታቸውን ጠብቀው በሰላም በፍቅር እንዲኖሩ፣ ከሰው ጋር በፍቅር እንዲኖሩ፣ የሌላውን እምነት እንዲያከብሩ፣ የራሳቸውን ደግሞ እንዲጠብቁ ነው ማስተምራቸው። የእያንዳንዱ ብሔር ብሔረሰቦች እሴት ለተመልካቹም ሆነ ለራሳቸው አንድነትን ያመጣልናል ብዬ አስባለሁ። አንድነትን የሚያመጣው ምንድነው? መፈቃቀር አለ፣ ጣዕመ ዜማ አለ። የቤተ ክርስቲያኑም የጨዋታ የሚታዩ ጨዋታዎች አሉ። እነዚህ ነገሮች አንድ ላይ የፈረስ የግመል የተለያዩ ልጆቻቸውን የሚያጫውቱ አሉ። ባህል ልብስ ደግሞ የለበሱ አሉ። የየብሔር ብሔረሰቦችን የባህል ልብስ የለበሱ አሉ። እነሱን ስናይ ልጆቻችንን እየመከረን እያስተዋወቅን ዛሬ ይሄ ልብስ የተለበሰው የዚህ ብሔር ልብስ ነው ምናምን እንላለን። በቃ ጥምቀተ ባህር በጣም ደስ ይላል፣ ያምራል። ጃን ሜዳ የነበረውን የጥምቀት በዓል አከባበር በቀጣዩ ተንቀሳቃሽ ምስል ተከታትለን እንመለስ።
የሞትን ደብዳቤ ሊደመስስ ተጠመቀ በዮርዳኖስ ጌታ ኢየሱስ ጌታ ኢየሱስ የማይዳሰስ ተዳሰሰ ከላይ ከአርያም መልከ ክሳብ የዳዊት ደብዳቤ ሊደመስስለት አንዱን በግ ፍለጋ መጣ ከሰማያት አብን በሰማያት በደመና ሳድስ የምወደው ልጄ እሱን ስሙታል መንፈስ ቅዱስ መጥቶ በርግብ አምሳል የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለጥምቀት በዓል በጎንደር ከተማ መገኘት የእንኳን አደረሳችሁ መልእክት አስተላልፈዋል። ኢትዮጵያ ብዙ እድሎችና ተስፋ ያላት ሀገር እንደመሆኗ ሰልፏ በፍጥነት ከሚገሰግሱት ተርታ መሆን እንዳለባትም ገልጸዋል። ኢትዮጵያን የሰከነ ክፉን ከደግ የመለየት የቆየ ጥሩ ባህላቸውን ሊጠናከር እንደሚገባም ፕሬዝዳንት ታዬ አሳስበዋል። አስማረ ብርሃኑ የጥምቀት በዓል በሕዝበ ምዕመኑና በሃይማኖት አባቶች ሃይማኖታዊ ክዋኔ በድምቀት ከሚከበርባቸውና በርካታ የሀገር ውስጥና የውጭ ጎብኚዎች ከሚገኙባቸው ስፍራዎች የጎንደር ከተማ አንዷ ናት። ዘንድሮም ጎንደር ለጥምቀት ከወትሮው ደምቃ ጥምቀትን አስተናግዳለች። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎችም ጥምቀትን በጎንደር አሳልፈዋል። ለጥምቀት የእንኳን ያደረሳችሁ መልእክት ያስተላለፉት ፕሬዝዳንቱ ኢትዮጵያውያን ክፉን ከደግ የመለየት የመስከን ጥሩ እሴት አለን፣ ይህ እንዲጠናከር ደግሞ የሃይማኖት አባቶች ትልቅ ኃላፊነት አለባችሁ ሲሉ አሳስበዋል። የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታችሁ አይለየን። ሁሉም ኢትዮጵያዊ እውነትና ሐቅን የሚወድ መሆኑ ከፍ እንድንልና በሁለት እግራችን እንድንቆም አስችሎናል ያሉት ፕሬዝዳንቱ ይህ ጽናት ሊጠናከር እንደሚገባም ገልጸዋል። ሁሉም ኢትዮጵያዊ እውነትን ይወዳል። ለሐቅና ለኢትዮጵያዊነት ማተብ ተገዥ ነው። ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። ሕዝባችን ቅድም እንዳልኩት ትዕግስተኛ፣ አስተዋይና በጀግንነት ውስጥ ቻይነት አለው። በመሆኑም ዛሬን ሳይሆን ነገንም ያያል። ስለዚህ አርቆ ማስተዋልን ዛሬን ብቻ ሳይሆን ነገንም መመልከት ታላቅ በረከት ስለሆነ ይህንን ደግሞ አጽንታችሁ መያዝ የተገባ ነው። ለእናንተም ለኢትዮጵያ ብርታትና ጽናትም ሲባል ኢትዮጵያ ሰልፏ በፍጥነት ከሚገሰግሱት ሀገራት ተርታ ሊሆን እንደሚገባም ነው ፕሬዝዳንት ታዬ አጽቀሥላሴ የገለጹት። ኢትዮጵያ አገራችሁ ብዙ እድሎችና ተስፋ ያላት ሀገር ናት። ሰልፏ በፍጥነት ከሚገሰግሱ ከሚራመዱ ጋር መሆን አለበት። የኋሊት ከሚሄዱ ሀገራት ጋር መሆን የለበትም ሰልፏ። ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ
እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ የጥምቀት በዓል ሃይማኖታዊ እሴቱ ተጠብቆ እጅግ በደመቀ መልኩ እንዲከበር ላደረገው የጎንደር ከተማ ሕዝብ ክብርና ምስጋና ይገባዋል ብለዋል። ስነ ጥበብ፣ ኪነ ህንፃ እና ሌሎችም አበርክቶዎች የጎንደር ውለታ ከሚነሳባቸው ዘርፎች መካከል ይገኛል። ይህን የሊቃውንቱን ዘርፈ ብዙ ሚና ስናነሳ የኋላ ደጀን ሆኖ ለተማሪው የሚያስፈልገውን ሁሉ እያቀረበ እንደ ስፖንሰር ሆኖ ያስተማረውና አሁንም ይህን በኃይሉን ጠብቆ ያለውን የጎንደር ህዝብም ማመስገን ያስፈልጋል። እንደ ጎንደር ያሉ ታሪካዊና የጥበብ ከተሞች ሁለንተናዊ ሚናቸው ሳይደበዝዝና ሳይቋረጥ ሊቀጥሉ ይገባል። ጎንደር ትልልቅ የሃይማኖቱን ሊቃውንት ያፈራች ናት ያሉት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በአባቶቻቸው እግር የተተኩ ሊቃውንት ያስቀጠሉትን ግዙፍ እሴት ማስቀጠል ይገባል ብለዋል። ዛሬም በአባቶቻቸው እግር የተተኩ ስመጥር ሊቃውንት ለቤተ ክርስቲያናችን የእውቀት ቅብብሎሽ እጅግ አስፈላጊ ናቸው። ሀገራችን ዛሬ ብዙ ችግሮቿን አስወግዳ እንደ ታሪኳ ወደ ከፍተኛ የእድገት ማማ ለመውጣት ጥረት በምታደርግበት በዚህ ሰዓት የሁሉም ሊቃውንት ድምር ውጤት የሚያበረክተው አስተዋጽኦ ከፍተኛ ነው። የጥምቀት በዓል ለጥምቀት ይበልጥ በተዋበችውና በደመቀችው ጎንደር ከተማ በድምቀት ተከብሯል። በጎንደር የጥምቀት በዓል በድምቀት ሲከበር በፋሲለደስ የመጠመቂያ ስፍራ የነበረ ሁነት የበርካታ ቱሪስቶችን ቀልብ የሳበ ሆኗል። የካህናቱ ያሬዳዊ ዝማሬና የህዝቡ ባህላዊ ጭፈራዎች ተደምረው በከተማዋ በዓሉን አይረሴ ያድርገውታል። ቶማስ ኃይሉ ተጨማሪውን ያደርሰናል። ለጥምቀት በዓል ከወራት በፊት ቅድመ ዝግጅቷን የጀመረችው እንዲሁም ደግሞ ቀድማም ዝግጅቷንም ያጠናቀቀችው የጥምቀት በዓል መድመቂያ ስፍራ በሆነችው ጎንደር እንገኛለን። አሁን የምንገኝበት ደግሞ የፋሲለደስ የጥምቀት ባህር ጥምቀት ማክበሪያ ስፍራ ላይ ነው። በዚህ ስፍራ ጥምቀትን ማክበር ጎንደር ላይ ጥምቀትን ማክበር እጅግ በጣም ልዩ ስሜት የሚፈጥር ክስተት እንደሆነ አሁን ላይ እያየሁት ያለሁት ስሜት የተሰማኝ ይህንን ነው የሚመስለው። በእርግጥ ጎንደር በርካታ ቱሪስቶቿን ቀድማ ተቀብላለች። እንዲሁም ደግሞ የሀገር ውስጥም የውጭ ጎብኚዎችም በዚህ መጥተዋል። እስከ 2 ሚሊዮን የሚጠጉ ሰዎችም ነው በዚህ የጥምቀት በዓል ይሳተፋሉ፣ እንዲሁም ደግሞ እየተሳተፉ እንደሆነ የሚታሰበው። በርካቶች ግን ይህንን አይነት የጥምቀት አከባበር በማየታቸው በጣም ተደስተዋል። የሀገር ውስጥ ከዚህ ቀደም መጥተው የሚያውቁት ጎንደር በአዲስ መልክ ስለተገለጠች እንዲሁም ደግሞ ይህ የጥምቀት ማክበሪያ ስፍራ ላይ በመሆናቸው በጣም ተደስተዋል። ምክንያቱም ጎንደር ታድሳለች፣ ታሪኳን በሚመጥን ሁኔታም እየተሰራችም እየተገነባችም ትገኛለች። ታሪኳንም እየተጠበቀላት ይገኛል። በሌላ በኩል ደግሞ ለመጀመሪያ ጊዜ ጎንደር የመጡ ሌሎች ቦታዎች ላይ እንደዚህ አይነት ነገር ልናይ እንችላለን። ነገር ግን ጎንደር ላይ ስሜቱ በጣም ጥልቅ ነው የሚል ሀሳባቸውን ገልጸውልናል። ይህ እንግዲህ እንደ የጥምቀት የማክበሪያው ስፍራ ላይ ብዙ ሰዎች ቅዳሴው ከተደረገ በኋላ ከሌሊት ጀምሮ ነው በርካታ ሰዎች የመጡት፣ እንዲሁም ደግሞ ምዕመኑም የታደሙበት። ይህ ስነ ስርዓቱ ጀምሩ ሲባል እዚህ ውስጥ መጠመቂያ ውስጥ የመግባቱ ስሜት እንዲሁም ደግሞ የነበረው እሽቅድምድም ራሱን የቻለ ልዩ ስሜት የሚፈጥር እንደሆነ ለመታዘብ ችያለሁ። ቀደም ሲል እንዳልኩት ታሪክ፣ ሃይማኖት፣ ባህል እንዲሁም ማንነት ጎንደር ላይ ጥምቀትን ስታገብሩ የምታዩት ነው። አንደኛው ብዙ ሰዎች የሚገናኙበትም ስፍራ ሆኗል። ብሔር ብሔረሰቦች እየተገናኙበት ያለው ነው። ማንነቶች እየተገናኙበት የተለያዩ ማንነቶች እየተገናኙበት ያለው ስፍራ ነው። ስለዚህ ጎንደር በእውነትም የኢትዮጵያ አንድነት አስተሳሳሪ ማገር መሆኗንም እኔ ለመታዘብ ችያለሁ። በርካቶች ቱሪስቶች መጥተዋል። እንዲሁም ደግሞ ከሀገር ውስጥ የተለያዩ ብሔር ብሔረሰቦችም ደግሞ እዚህ የጥምቀት በዓልን ለመታደብ ችለዋል። ስሜቱ ግን በጣም ልዩ መሆኑን እኔ ለመታዘብ ችያለሁ። በጣም ደስ ይላል።
የጥምቀት በዓል ኢየሱስ ክርስቶስ በደቀ መዝሙር በመጠመቅ ያስተማረውን ትሕትናን በመተግበር በፍቅርና አንድነት እንደሚያከብሩት በባህር ዳር በዓሉን የታደሙ የከተማዋ ነዋሪዎች ተናግረዋል። ታቦተ ሕጉን ከጥምቀተ ባህሩ ወደ ማደሪያው መሸኘት ምቹ በሆነው የኮሪደር ልማት ስራ ደስተኛ መሆናቸውንም ነዋሪዎቹ ገልጸዋል። ተስፋውን ደስታ የበዓሉን ታዳሚዎች አነጋግሮ የሚከተለውን አድርሶናል። እጅግ በጣም የደመቀና በጣም ደስ በሚል ሁኔታ ነው እየተከበረ ያለው። ከትናንት ከከተራ ጀምሮ እያንዳንዱ አጥቢያ ቤተክርስቲያን ወይም ታቦታት ከአጥቢያ ቤተክርስቲያናቸው በህዝቡ በመዝሙር በሆታ በደስታ ታጅበው ወደ ባህረ ጥምቀቱ መጥተው ነው ያደሩት። አሁን ደግሞ ጸሎት ከተደረገ በኋላ ህዝበ ክርስቲያኑ ጸበል እየተጠመቀ ያለበትና ሁሉም ደስ ብሎት በጣም በሚያስደስት ሁኔታ እያከበርን ያለን። ዝቅ ብሎ ባህሪውን በእኛ አምሳል አድርጎ ወርዶ በሱ በፈጠረው እጅ መጠመቁ ራሱ ወደ ዮርዳኖስ ወርዶ መጠመቁ በራሱ ትሕትናን ያሳያል። እሱ ናና እኔን አጥምቀኝ ማለት ይችል ነበር፣ ግን እስከ ዮርዳኖስ ወርዶ ማጥመቁ ትሕትናን፣ ፍቅርን፣ ለሰው ልጅ ያለውን ፍቅር መወለዱ ከኛ አንድ መሆኑ እኛን በምን መንገድ እንዳዳነን ማሰባችን በራሱ ከእግዚአብሔር ብዙ ፍቅርን፣ ትሕትናን ለኛ ያደረገልን በጎ ነገር ሁሉ እናስብበታለን። በዓሉን እኛ ክርስቲያኖች መማር ያለብን ነገር ባለን ነገር ላይ ካለው ከሌላውም ያለው የሌለውን እያካፈለ በተለይ ደግሞ አንዱ ለሌላው እየተዛዘነ ያለንን በጸሎት በስርዓቱ በሚፈቅደው መሰረት ማክበር እንዳለብን እንማራለን ብዬ አስባለሁ። ጥምቀት በዓል የኃጢአታችን የተደመሰሰበት በጥምቀት የዳንበት ቀን በማስታወስ በነጭ ልብስ ታጅበን እንደዚህ ሰብሰብ ብለን በዓሉን በማክበራችን ባህላችን፣ እምነታችን፣ አንድነታችን፣ ፍቅራችንን እንገልጽበታለን። ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብራቸው የአደባባይ በዓላት እጅግ ጠቃሚና የማህበረሰቡን ትስስር የሚያጠናክሩ አንድነታችን የሚያመጡ ፍቅርን የሚጨምሩ ስለሆኑ ወደፊትም ሁሌም ቢሆን ተጠናክረው መቀጠል ያለባቸውና ለማህበረሰባችንም እጅግ አስፈላጊ የሆኑ ልናከብራቸው ልንጠብቃቸው የሚገቡ ናቸው። ከኛም አልፈው ዓለም አቀፋዊም በዓልም ስለሆኑ ማለት ነው። የጥምቀት በዓል መንፈሳዊ አስተምህሮ መሰረት በማድረግ የሰው ልጆች ትሕትናን የህይወት መርህ ማድረግ እንደሚገባ በሐዋሳ የጥምቀት በዓል ላይ የታደሙ ምዕመናን ተናግረዋል። በዓሉ በሐዋሳ ሃይማኖታዊ ስነ ስርዓቱን በጠበቀ መንገድ ነው የተከበረው። ሪፖርተራችን ሚካኤል ገዙ የበዓሉ ተሳታፊዎችን አስተያየት አሰባስቧል። እንከታተል። My name is Tore Henriksson. I come from Sweden. It's not the first time I have been, I think the third year continuous. ስሜ ቱድ ኤሪክሰን ይባላል። ከስዊድን ነው የመጣሁት። የጥምቀት በዓል ላይ ስሳተፍ ይህ ለሶስተኛ ጊዜ ነው። ልምዱ አለኝ። በኢትዮጵያ ያለውን አይነት ስነ ስርዓት የትም አላየውም። እዚህ ያለውን ሁኔታ በቃላት መግለጽ አይቻልም። ብቻ ሰዎች መጥተው እንዲያዩት ነው መጋብዘው። People have to come to see it. That is the fact. My name is Emily Saba. I am from Holland and this is my first Timkat in Ethiopia. ስሜ ኤቢሊ ሳባ ይባላል። ከሆላንድ ነው የመጣሁት። የጥምቀት በዓልን ስመለከት ለመጀመሪያ ጊዜ ነው። በጣም ቆንጆ ሃይማኖታዊ ስነ ስርዓት ነው ያየሁት። ጠንካራ ስሜት ተሰምቶኛል። ምክንያቱም በምዕራቡ ዓለም እንዲህ አይነት መንፈሳዊነት አይታይም። ዛሬ ተባርክ ያለው ብዬ ነው ማስበው። I feel very blessed to be here. I am originally from Kingston, Jamaica. The ceremony is Batam Konjo and very meaningful to be with the most ancient Christian church in the world. ከኪንግስተን ጃማይካ ነው የመጣሁት። ስነ ስርዓቱ በጣም ቆንጆና ብዙ ትርጉም ያለው ነው። የኢትዮጵያ ኦርቶዶክስ በዓለም ላይ ቀደምት ቤተክርስቲያን እንደመሆኗ መንፈሳዊ ክዋኔዎቹና የእምነቱ ተከታዮች ስነ ስርዓት ልዩ መልክ አለው። My name is Valerie Philpotts, originally from Jamaica. ስሜ ቬሊ ዩፌት ይባላል። ጃማይካዊት ነኝ። ከጓደኞቼ ጋር በዚህ በዓል ላይ ለመታደም ነው ወደ ሐዋሳ የመጣ ነው። በጣም ድንቅ ስርዓት ተመልክቻለሁ። ሰዎች ፈጣሪያቸውን እንዴት እንደሚወዱና እንዴት ለቃሉ እንደሚታዘዙ አይቻለሁ። ይህን አይነት እምነት ብዙ ሀገራት ብትሄዱ አታገኙም። So we give thanks to be here and be a part of this great experience. በኢትዮጵያ የጥምቀት በዓል ለየት ባለ መልኩ ከሚከበርባቸው የኢትዮጵያ አካባቢዎች አንዱ ባቱ ከተማ ሲሆን በጀርባ ላይ የሚደረገው የታቦታት ጉዞም ቀልብን ይስባል።
በዛሬው ዕለትም ባህረ ጥምቀቱ በአባቶች ከተባረከ በኋላ ስርዓተ ጥምቀቱም ተከናውኗል። መቅደላዊት ደረጃ ከስፍራው ዘገባ አድርሳናለች። ጥምቀት ለክርስቲያኖች ዳግም የመወለድ የመገለጥና የእርቅ ታላቅ በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት ከምታከብራቸው በዓላት አንዱ ነው። የጥምቀት በዓል እንግዲህ ታቦታት ከየደብራቸው ወጥተው ወደ ከተራ በመሄድ የሚከበር ነው። ይህም ኢየሱስ ክርስቶስ ወደ ዮርዳኖስ ወርዶ በመጠመቅ ለሰው ልጆች ትህትናን ያስተማረበት ተምሳሌትነት እንዳለው ቅድስት ቤተክርስቲያን ታስተምራለች። በባቱ ከተማ የጥምቀት በዓል በሁለት አይነት መልኩ ይከበራል። አንደኛው በሐይቅ ጉዞ ተደርጎ አንደኛው ደግሞ እዚሁ በየብስ የሚደረግ ጉዞ ነው። አሁን የምንገኘው በባቱ ከተማ የሐይቅ ዳርቻ ነው። ዛሬም በዚህ የሆነው ይህ ነው። ታቦታት እዚህ ሲገኙ ሌሊቱን በቅዳሴና ማህሌታዊ ስነ ስርዓት ሲከወን አድሯል። የቻለው ምእመን እዚሁ በማደር ያልቻለውም ደግሞ ንጋት ላይ በመምጣት ከማህሌቱም ከቅዳሴውም ተካፍሏል። በኋላም ወደ ባህረ ጥምቀቱ በመምጣት ካህናትና የሰንበት ትምህርት ቤት ተማሪዎች ያሬዳዊ ዝማሬን አቅርበዋል። በኋላም የጥምቀት አስተምህሮ ምንድነው የሚለው ትምህርት ከተሰጠ በኋላ ወደ ጥምቀተ ባህሩ ተሄዷል። ጥምቀተ ባህሩ በአባቶች ከተባረከ በኋላ ጥምቀቱ ተከናውኗል። የ2018 ዓመተ ምህረት የጥምቀት በዓል እጅግ በደመቀ መልኩ በዚህ በባቱ ከተማ ተከብሯል። የጥምቀት በዓል በባቱ ሲከበር በርካታ ምዕመናን ከከተማዋና ከተለያዩ የኢትዮጵያ አካባቢዎች ታድመዋል። በዓሉ ሃይማኖታዊ ስርዓቱን ጠብቆ በአደባባይ ከልጅ እስከ አዋቂ ወጥቶ የሚያከብረው በመሆኑ ልዩ ድባብ እንዳለው የበዓሉ ታዳሚዎች ገልጸዋል። አብሮነትም የበዓሉ መገለጫ ነው ሲሉ ነው የተናገሩት። መቅደላዊት ደረጃ አስተያየቶቹን አሰባስባለች። ወደ 5 የሚሆኑ ታቦታት ነው እዚህ ሐይቁ ላይ የሚወጣው። ይሄ ሁሉም እያንዳንዱ ተከፋፍሎ ነው ከትላንትና ጀምሮ እንዲያምር በፎሌ በፈረስ ሁሉም ነገር አጅቦ ነው። እውነት ለመናገር እንደዛንድሮ በዓሉ እንደዛንድሮ አምሮ አያውቅም እላለሁ። በጣም ደስ የሚል በዓል ነው። አብሮ የሚበላ አብሮ የሚጠጡ ህዝብ ነው ያለን። በቃ ብቻ ለየት ያለ ነው። ከሌላው በተለየ በጣም ለየት ያለ ነው። ሐይቅ ላይ ደግሞ ሞር በጣም ደስ ይላል እና ለየት ያለ ስሜት አለ። በሐይቅ መሆኑ ደግሞ ከሌሎቹ ለየት ያደርገዋል እና በጣም ደስ ይላል። ባቱ ከአምናው ከዚህ በፊት ባለው ዘንድሮ በጣም የተለየ በዓል ነው። ልዩ በዓል ነው። በጣም ድባቡ ደስ ይላል። በተለየ ነው። ብቻ እኔ እንጃ በጣም ደስ የሚል በዓል ነው ዘንድሮ። በጣም የተለየና ድባቡ ከምንጊዜውም በላይ የዘንድሮ ደግሞ በጣም የተለየ የከተማዋን ውበት፣ የከተማዋን እድገት፣ የከተማዋን በሙሉ የተለየ ብቻ ገጽታ ዘንድሮ በጣም ለይቷታል። ከከተራ ጀምሮ የነበረውን የጥምቀት በዓል ስነ ስርዓት አብሮነትና ፍቅር የተስተዋለበት መሆኑን በአፋር አዋሽ 7 ከተማ በኦርቶዶክስ እምነት ተከታዮች ዘንድ ተናግረዋል። በዓሉን ያለምንም ልዩነት ማክበራቸውም የእምነቱ ተከታዮች ነው የተናገሩት። ባልደረባችን ብሩክታዊት አስራት ስለ በዓሉ አከባበር ሁኔታ ምዕመኑ ጠይቃለች። ትናንት ጀምሮ በአፋር ክልል በጣም ጥሩ ነው፣ እየተከበረ ነው፣ ደስ ይላል። አፋር ክልል በተለይ ማህበረሰቡ ሙስሊም ክርስቲያን ሳይል ሁሉን ነገር የሚያስተካክለው የሚያቀርብበት አፋር ክልል ነው። እናመሰግናለን ስለ ፕሮግራማችሁ፣ በጣም ደስ ብሎናል። እዚህ አካባቢ አፋር ክልል በዓል ሁሉም ያከብራል። እስላም ክርስቲያን አንልም፣ ሁሉም ብሔር ብሔረሰብ ነው የሚወጣው። የእስላም የክርስቲያን የሚባል ነገር የለም። ለኛ ሁሉም በዓል እኩል ነው። ረመዳን ሲመጣም እንደዛው ነው። እነሱም እኛ በዓል ላይ አይቃወሙም፣ እኛም አንቃወሙም። ስለዚህ የአፋር ክልል አፋር በዓል ነው። አፋር ደግሞ የሁሉ ብሔር ተሳታፊ ነው። በሁሉም ነገር ደስተኛ ነው። በአንድነት ምንም ሳንለያይ ጎራ ሳንመርጥ ይኸው አንድ ላይ እያከበርን ነው። ቀጥ ያልሆነ ቀሚስ ይበጣጠስ አይደል አባባሉ። እኛም በተግባር እያሳየን ነው። ያለንም ባለን አጊጠን አምረን ወጥተናል። እጅግ በጣም ደስ ይላል። የጥምቀት በዓል ከአመት አመት በአዋሽ ላይ እያበበ እየደመቀ እጅግ በጣም ቆንጆ እየሆነ ነው። የዘንድሮ የጥምቀት በዓል በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ህዝበ ክርስቲያኑ በተገኘበት በጥምቀተ ባህር ተከብሯል። ህዝበ ክርስቲያኑ ከማለዳው 12 ሰዓት ጀምሮ ወደ ጥምቀተ ባህሩ በመሄድ የጥምቀት ስነ ስርዓቱን ተካፍሏል። በዓሉ ከሃይማኖታዊ ፋይዳ ባሻገር አንድነትን፣ ፍቅርና መተሳሰብን ማጎልበት የሚያስችል የአደባባይ በዓል ነው ሲሉ የእምነቱ ተከታዮች ገልጸዋል። በአሶሳ ከተማ የሚገኙ የበጎ ፈቃደኛ ወጣቶችም ከከተራ ጀምሮ በዓሉ በተሳካ ሁኔታ እንዲጠናቀቅ ከፍተኛ ጥረት ማድረጋቸው ሪፖርተራችን ነስረዲን ሐሚድ ዘግቧል።
በተመሳሳይ በጋምቤላ ክልል የጥምቀት በዓል በርካታ ምዕመናን በተገኙበት በድምቀት ተከብረዋል። በዓሉ በጋምቤላ ከተማና በአካባቢ የሚገኙ ኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች ጥምቀትን ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስነ ስርዓቶች አክብረዋል። የእምነቱ ተከታዮችም ጥምቀት በጋምቤላ በባሮ ወንዝ ላይ መከበሩ ለበዓሉ ልዩ ድምቀት ያላበሰው መሆኑን ገልጸዋል። ጥምቀት በጋምቤላ ለተከታታይ 5 ቀናት የሚከበር መሆኑ በምዕመናን ዘንድ የተለየ ደስታን የሚፈጥር ነው ብለዋል። ዛሬ ማልዳ ላይ ጥምቀተ ባህሩ በብፁዕ አቡነ ሩፋኤል የተባረከ ሲሆን በሺዎች የሚቆጠሩ ምዕመናንም በክብረ በዓሉ ላይ መሳተፋቸውን ሪፖርተራችን ሚፍታህ አብዱል ቃድር ከስፍራው ዘግቧል። በላ በኩል በኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮች ዘንድ የጥምቀት በዓል በተለያዩ መንፈሳዊ ስነ ስርዓቶች ተከብረዋል። በዓሉ በጸሎት በመዝሙርና በመስዋዕተ ቅዳሴ ስነ ስርዓት ልደታ ማርያም ካቴድራል ቤተክርስቲያን ሲከበር የአዲስ አበባ ሀገረ ስብከት ካቶሊካዊት ቤተክርስቲያን ኃላፊ አባ ጴጥሮስ የጥምቀት በዓል ኢየሱስ ክርስቶስ ትሕትናን ያስተማረበት የሰላምና የእርቅ በዓል በመሆኑ ምዕመኑ ለሰው ልጆች ሁሉ ፍቅር፣ ትሕትናና አንድነት ማሳየት ይገባል ብለዋል። ጥምቀት የሰላምና አንድነት በዓል በመሆኑ ነው ፍቅሩና አንድነቱ እንዲሰጠን የምንለምንበት፣ ሀገራችንም ሰላም እንዲሆንልን ጸሎት የምናደርግበት መሆኑን ተናግረዋል። የሰው ልጆች የበጎነት ተግባር ህብረት፣ አንድነትና ታማኝነት የምናሳይበት በዓል ነው ብለዋል አባ ጴጥሮስ። ጥምቀት ከሃይማኖታዊ ስርዓቱ ባለፈ ባህላዊ ትውፊቶችም ሌላው የበዓሉ መገለጫዎች ናቸው። የተጣላ የሚታረቅበት፣ መተሳሰብና ይቅርታ የሚታይበት በዓል ነው ጥምቀት። ታዲያ ጥምቀት ከመንፈሳዊ አበርክቶ ባለፈ ሌሎች መገለጫዎችን በማካተት ሪፖርተራችን ማህሪ ዓለሙ ያዘጋጀው ጥንቅር አለ። በኢትዮጵያ በጥር ወር ከሚከናወኑ የአደባባይ በዓላት መካከል የኢየሱስ ክርስቶስ ጥምቀት ይጠቀሳል። በዓሉ በዩኔስኮ ከተመዘገቡ የማይዳሰሱ የዓለም ቅርሶች መካከልም አንዱ ነው። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ያደረገውን ጉዞ ተምሳሌት በማድረግ ነው የእምነቱ ተከታዮች ታቦታቱን አጅበው ወደ ጥምቀተ ባህሩ የሚተሙት። ጥምቀት የትህትና መገለጫ ነው። ኢየሱስ ክርስቶስ አምላክ ሆኖ ሳለ እርሱ በፈጠረው በእርሱ ፍጡር እጅ ለመጠመቅ ወደ ወንዝ ገባ። ስለዚህ የትህትና በዓል ነው። ጥምቀት ደግሞ ስናነሳ ሰዎች እንዲታረቁ የሚደረግበት ሁኔታ አለ። እውነት ለመናገርና የማህበረሰብን ሰላም ከመጠበቅ እሴቶቻችንን ከማዳበር አንጻር እንደዚሁም ደግሞ ያለንን ነገር ራሱ ለዓለም ከማሳየት አንጻር ጥምቀት ትልቅ የሰላም ምልክት ነው ብለን ሁላ ማንሳት የምንችል በዓል ነው። ዕለቱ ይቅር መባባል፣ መተሳሰብና መፈቃቀርም ሌላው መገለጫ ሆኗል። በጣም የሚያስገርመኝና እስከዛሬም ድረስ ይህን ያህል ዘመን ሳስጎበኝ የሚደንቀኝ ነገር ግን እያንዳንዱ ቦታ በጥምቀት በዓል የሸበረቀ ነው። የትኛውም አካባቢ ሃይማኖት ሳይለየው፣ ዘር ሳይለየው፣ ቀለም ሳይለየው በጋራ የሚያከብርበት ነው። ሃይማኖታዊ ዳራው ብቻ አይደለም፣ የባህል ዳራው የተለየ ነው። ህዝብን ከህዝብ ያገናኘ፣ ህዝብን ለህዝብ ምንም እንኳን የተራራቀ በሚመስል ሁኔታ ላይ የምንገኝ ቢሆን እንኳን ያ ያልሆነበት ማፍረሻው ቀን ጥምቀት ነው። እውነት እግዚአብሔር የታረቀን ቀን ነው ብዬ ነው ማስበው። በዓሉን የእምነቱ ተከታዮች ከሌሎች ኢትዮጵያውያን ጋር ሆነው በጋራ ያከብሩታል። በእምነቱ ተከታዮች ዘንድ በድምቀት ከሚከበሩ የአደባባይ በዓላት አንዱ የሆነው ጥምቀት ከሃይማኖታዊ ስርዓቱ ባለፈ ባህላዊ ክዋኔዎችም ሌላው የበዓሉ ድምቀቶች ናቸው። ጥምቀት በድምቀት ከሚከበርባቸው ቦታዎች መካከል የ44ቱ ታቦታት መናገሻ የሆነችው ጎንደር የምትጠቀስ ሲሆን ጃን ሜዳም በርካታ የእምነቱ ተከታዮች የሚታደሙበት ነው። ኢትዮጵያ ውስጥ በተለይ እንደ አዲስ አበባ ስናይ ትንሿ ኢትዮጵያ ወይ ደግሞ በመላ ኢትዮጵያ የሚከበረውን ጥምቀት የምናይበት ቦታ ነው። በተለይ ጃን ሜዳን ስንወስድ ማለት ነው 44ቱ ታቦታት በአንድ ቦታ ተሰባስበው ሰው ከየትኛውም በየትኛውም ነገር ሳይለያይ በጋራ ወጥቶ የሚያከብር ይሄ እንግዲህ
በተለያየ ምክንያት በክረምት ሊሆን ይችላል በተለያየ ምክንያት ተራርቆ የቆዩ ሰዎች በዚህ በዓል ምክንያት የሚገናኙበት ጓደኛሞች አብሮ የሚቆዩበት ሃይማኖታዊ ስርዓቱንም እያከበሩ በጎን ደግሞ ባህላዊ ነገሮችንም የምናሳይበት በተለይ ጭፈራ ልናነሳ እንችላለን ያለባበስ ስርዓታችንን ሊሆን ይችላል እነዚህ ነገሮች በሙሉ በጋራ የምናሳይበት ነው። በኢትዮጵያ በየዓመቱ ጥር 10 የከተራ እንዲሁም በማግስቱ ደግሞ የጥምቀት በዓል ይከበራል። ኢትዮጵያ ተፈጥሮ የቸሯት በርከት ያሉ የቱሪዝም ጸጋዎች አሏት። በሁሉም የኢትዮጵያ አካባቢዎች አይንን የሚማርኩና ቀልብን የሚስቡ የተፈጥሮ መስህቦችም በብዛት ይገኛሉ። ሃይማኖታዊና ባህላዊ በዓላትን ጨምሮ በሚዳሰሱና በማይዳሰሱ ቅርሶች በዩኔስኮ ያስመዘገበቻቸው የቱሪዝም ሀብቶቿ ከአፍሪካ ቀዳሚ አድርገውታል። ባልደረባችን አልጋነሽ ተካም በዓለም ቅርስነት ከተመዘገቡት በዓላት ውስጥ የጥምቀት በዓልን በተመለከተ አንድ ዘገባ አላት። ተከታትለን እንመለስ። የሰው ልጅ መገኛ በሆነችው ኢትዮጵያ የየራሳቸው ቋንቋ፣ ባህል፣ ማንነትና ሃይማኖት ያሏቸው ህዝቦች በአብሮነት በጋራ ተከባብረው ይኖራሉ። እነዚህ ህዝቦች ደስታቸውንም ሆነ መከፋታቸውን የሚገልጹባቸው ለቅራኔያቸውና ግጭታቸው መፍትሄ የሚሰጡባቸው ባህላዊ መንገዶችም አሏቸው። ወቅታቸውን ጠብቀው የሚያከብሯቸው ሃይማኖታዊና ባህላዊ በዓላትም አያሌ ናቸው። ኢትዮጵያውያን በአደባባይ ከሚያከብሯቸው በዓላት አንዱ ደግሞ የጥምቀት በዓል ነው። የጥምቀት በዓል ለዘመናት ሃይማኖታዊና ባህላዊ እሴቱን ጠብቆ በትውልድ ቅብብሎሽ እየተከበረ መጥቷል። የተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ዩኔስኮም በኢትዮጵያ የዘመን አቆጣጠር ታህሳስ 1 ቀን 2012 ዓ.ም ላይ በኮሎምቢያ ቦጎታ ባካሄደው ጉባኤ ጥምቀትን በሰው ልጅ ወካይ የማይዳሰስ ባህላዊ ቅርስነት መዝግቦታል። ከምዝገባው አስቀድሞ በዓሉን በዓለም ቅርስነት ለማስመዝገብ በርካታ ስራዎች ተሰርተዋል። የማይዳሰስ ባህላዊ ቅርስን ለማስመዝገብ የቅርሱ ባለይዞታ ወይም ባለቤት ሙሉ ፈቃደኝነትና ይሁንታ ቅድሚያ ያስፈልጋል። ስለዚህ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበው ካህናት፣ ሊቃውንቶች እንደዚሁም ደግሞ በየደረጃው ያሉ የሃይማኖት አባቶች ሙሉ ፈቃደኝነታቸውን ያረጋገጡበት እንደዚሁም ደግሞ ቀጥተኛ ተሳታፊ የነበሩበት ሂደትን አልፎ ነው። ዩኔስኮ የጥምቀት በዓልን በዓለም ቅርስነት ሲመዘግብ የድርጅቱ መስፈርቶች መሟላታቸውን አረጋግጦ ነው። ለዘመናት ያለማቋረጥ መከበር በመቻሉ በሚከበርበት ጊዜ ለዘመናት በሚከበርበት ቦታ በተመሳሳይ ቦታ ሲከበር በተመሳሳይ የአከባበር ስርዓት ሲከበር የቆየ በመሆኑ ዩኒቨርሳል ቫልዩ ወይም ዓለም አቀፋዊ ጠቀሜታ አለው። ሌሎች ሀገራት ሊማሩበት ሊያዩት ይገባል የሚል እሳቤ ተይዞ ተወዳድሮ በዓለም ላይ የተመዘገበ ነው። ከተራ እየተባለ ከሚጠራው ዋዜማ ጀምሮ የሚከበረው የጥምቀት በዓል በዓለም ቅርስነት መመዝገብ ከሃይማኖታዊ ፋይዳው በዘለለ ኢኮኖሚያዊ ጠቀሜታውም ላቅ ያለ ነው። በርካታ ዜጎች በተለይ በእደ ጥበብ በባህላዊ አልባሳት እና ጌጣጌጥ ማምረት ላይ የተሰማሩ ወጣቶች፣ ሴቶች ሰፊ የስራ እድል እንዲፈጠርላቸውም እድል ፈጥሯል ማለት ነው። ጥምቀት ጋር ተያይዞ ያሉ ሀገረሰባዊ ትውን ጥበባት፣ ስነ ቃሎች፣ ፈራዎች፣ ውዝዋዜዎች ሁሉም ማህበረሰብ ወይም ብሔረሰብ የበለጠ እንዲተዋወቁ እንዲለሙ እድሉን አመቻችቷል። ቱሪዝም ዘርፉ መነቃቃትና የበለጠ ሀገራችን ላይ መልካም ገጽታ እንዲገነባ ማድረጉ ነው። የጥምቀት በዓል መንፈሳዊና ሃይማኖታዊ ስርዓቱን በጠበቀ መልኩ በተለያዩ የኢትዮጵያ አካባቢዎች በድምቀት ይከበራል። በዓሉ ከሌላው ጊዜ በተለየ መልኩም የቱሪስቶች በተለይ ደግሞ የሀገር ውስጥ ቱሪስቶች ቁጥር እንዲጨምር የሚያደርግ ነው። ጥምቀት በመላው ሀገራችን በሃይማኖት ተከታይ ዘንድ የሚከበር ነው። ግን በጣም በሚከበርባቸው ቦታዎች ደግሞ ብዙ ሰዎች ቢያንስ አንድ ጊዜ ሁለት ጊዜ ነው ማየት ስለሚፈልጉ ከቦታ ቦታ በሚንቀሳቀሱ ጊዜ ሰፊ የሆነ የተሳለጠ የትራንስፖርት እንቅስቃሴ ይፈጥራል። በዚህም ብዙ የስራ እድል እንዲፈጠር ያስችላል ማለት ነው። ኢትዮጵያ ቱሪዝም ዋነኛ የኢኮኖሚ ምሰሶች ብላ ከያዘቻቸው 5 ዘርፎች ውስጥ አንዱ ነው። መንግስት ለዘርፉ በሰጠው ትኩረትና በተሰሩ ስራዎች ኢትዮጵያውያን ከዘርፉ የሚገኙ ትሩፋቶችን ማጣጣም ጀምሯል። ጥምቀትና መሰል በዓላት ማህበራዊ መስተጋብርን በማሳደግና የህዝቦችን ህብረ ብሔራዊ አንድነት በማጎልበት በኩልም አበርክቷቸው የበዛ ነው። በአንድነት በአንድ ላይ
የተለያየ ባህላዊ ባክግራውንድ ከተለያየ ጂኦግራፊ የሚመጡ ቢሆኑም ክብረ በዓሉን በጋራ ስለሚያከብሩ በአንድነት ትስስርን ኢትዮጵያዊ እህትና ወንድማማችነትን የመፍጠር እድል አለው። በዓሉን በጋራ በሚያከብርበት ወቅት የመተጋገዝን የመከባበርና በአንድነት በዓልን የማክበር በሂደቱ ደግሞ ሰላምን በጋራ መኖርን የሚያበስር ክብረ በዓል ነው ማለት ነው። የጥምቀት በዓል በማይዳሰስ ቅርስነት ከተመዘገቡ የኢትዮጵያ ቅርሶች አራተኛው ነው። ጥምቀትን ተከትሎ ሌሎች 3 ቅርሶች ተመዝግበው ዛሬ ላይ ኢትዮጵያ በሰው ልጅ ወካይ የማይዳሰስ ባህላዊ ቅርስነት ያስመዘገበቻቸው ቅርሶች 7 ደርሰዋል። ኢትዮጵያ የሚዳሰሱና የማይዳሰሱ ቅርሶችን የማስመዝገብ ጥረቷን አጠናክራ ቀጥላለች። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከጥቂት ደቂቃዎች በኋላ ይቀጥላል። አሁንም አብራችሁን ነው። መልካም በዓል።